አይቻልም እኮ ለአንዷ የማዳም ቅመም እኮ መስጠት ይችላል እኮ በቃ እኮ እንደዛ አድርግበትና ሰላም ውድ የተከበራችሁ የአስቴር ቻናሌ ቤተሰቦች አለውላችሁ ደህና ናችሁ? እኔ እነዚህ ልጆች ብዙም አልከታተላቸውም። ነገር ግን ዛሬ የነካኝ ነገር አለ። ይሄ ሰውየው ማለት ነው ሽልጥልጥ የወንድ የሴት ሴት ማለት ነው። ይሄ ሴት የሰውን ፍቅረኛ የኔ ነው እያለ ምንም በማይገባበት ጥልቅ እንደ ዝንብ ጥልቅ እያለ የሰውን ህይወት እየበጠበጠ ይገኛል ማለት ነው። ነገር ግን እሱን እዛ ጋር አድርጉና የማዲያም ቅመም ከመቼ ነው የሰውን ብር እርዱኝ ብላ ታውቃለች? ለቧን ጠብ አድርጋ አምጥታ ወገቧና ስራ 24 ሰዓት ሰርታ ማንኛውም ሰው ትረዳለች። ንገርክና አንተ ልቀምቃም አንተ ሌባ ለቀን ሰው መስለ ሌላ ማታ ጅብ ሆነ የምትሰበስበው የሰውን ንብረት ሰብስበ አምጥተ እዚህ ጋር ለአንዷ ለማዲያም ቅመም ሰጣዋለሁ አፈረበት ብላና አንተ እኛም መጥራት ገና ስንት ዓመት ይቀርሃል። የማዲያም ቅመም ካለ ማለት ራሱ ስንት ዓመት ይቀርሃል አንተ ማለት ነው። ከምሬን ነውና አንጀቴ ነው ሪር አደረገኝ። እናንተ እኛ ከመቼ ነው እስቲ ብር ስጡኝ ብለን እናቃለን? ለተቸገረ ስንረዳ፣ ለታመመ ስንረዳ፣ ለተጠማ ለተራበ እናበላሃለን እንጂ ባለን ለምን አንድ ብር አትሆንም እንጂ አንድ ቀንም የማዲያም ቅመም ወጣ ይርዱኝ ብላ አታውቅም። እንዶ ከአቅሟ በላይ ሆና ከታመመች እኛ እርስ በራሳችን እንረዳታለን እንጂ የማዲያም ቅመም መታወታ ለአንዷ ለማዲያም ቅመም ልሰጣለሁ አላለም። የማዲያም ቅመም ራሱ ምን እንደሆነ ታውቀዋለህ አንተ? ምን ይመስላል እንደ የሁሻ ሽልጥልጥ ማለት ነው። ቤተሰቦቼ እንዴት እንዳስጠለኝ ከምር ማለት ነው። ሰው ልጅ ከመሬት ተነስቶ የሰውን ትዳር እያፈረሰ እዛ ጋር ከዛ የሰውን ብር ለቃቅሞ አመጣና ባለፈው አንተ ብርን ውሰድና ልጅቷን ልቀቅልኝ አለ ለኤፍሬም። ይሄ ወንድ ነው ጫካ ውስጥ እየዋለ የሰውን ብር እየሰበሰበ የሰውን ንብረት ሰብስቦ አምጥቶ መጥቶ ዛሬ ደግሞ የማዲያም ቅመም ብለ ራሱ ለመጥራትን አፈን ይሄንን አፍ ማለት ነው 30-100 ጊዜ መታጠብ አለበት አንተ በክት ማለት ነው። ከምር እንዴት እንዳናድደኝ ለአንዷ ለማዲያም ቅመም ልሰጥ ይችላል አላለም? እውነትክና የምርህና አልከ ወይ እንዴት አንጀቴን ነው ያሳረረኝ። እንደው እኔ ገጠገኝ ቢሆን ማለት ነው አናቱን ነበር የሚፈነክትበት። እነዚህ ልጆች አልታመሙም፣ አልተጠሙም፣ አልተቸገሩም፣ ምንም አልሆኑም ማለት ነው። እርሷም ትምህርቷን እየተማረች ጓደኛዋ ጋር ብትቀመጥም የፈለገች ነገር ማድረግ መፍቷ ነው። እናት አላት፣ ወንድሞች አሉ፣ አጎት አሉ፣ አባትን ባይኖራት ማለት ነው። እነሱ ቢጠይቁት እሺ ይሄ ጎረቤት ተነስቶ መጥቶ የሰው ህይወት እየበጠበጠ ከዛም በኋላ ደግሞ ብርንካ ያለ እስቲ ቢታመሙ እሺ ብርንካ እንኩ ትላለ። ለምን ታሽቀብጣላችሁ? ግን ሚዲያ ላይ መታችሁ የሰው ንብረት ሰብስባችሁ መጥ ለምን ታሽቀብጣለ? ስንቱ የተራበ ስንቱ መንገድ ላይ ወደቀ ስንቱ የተጠማ ልብስ ሀቶ ማለት ነው የእንጀራ የቀን እንጀራ ያጣ አንድ ብርጭቆ ውሃ ያጣ ስንቱ አለ እኮ። ለምን እነሱን አትረዳበት? እውነተኛ አንተ ብር ካለ የሰውን የምትረዳ ከሆነ ለምን እነሱን አትረዳ? ከእግዚአብሔርም ታገኛለህ፣ ትመረቃለህ። እናት እዛ መንገድ ላይ ወርቃ ያየችው ሴት በቃ ስንት ነገር ያለው መንገዶች ላይ ብዙ ነገር ስላለ እነሱ ለምን አትረዳ? ደሃ ሞልቷል በየቤቱ ተፈንቅሎ ስንት ነገር ሆኖ ሰው ልጅ እኮ ደጅ ነው አለ ዛሬ ተጠምቶ ተርቦ አይደል እንደ ጎዳና ላይ ያለ። ለምን ለነሱ አትሰጥም? ለምን እነሱን አትረዳ? እውነተኛ አንተ ሰውን የምትረዳ ከሆነ እውነተኛ አንተ ንብረት ካለ ማለት ነው እዚህ መንገድ ላይ አምጥተህ ደግሞ የማዲያምን ቅመም ለማጥፋት የማዲያምን ቅመም እውነትከና እኛ ራስን እንረዳሃለን። አማኑኤል ስለሚያስፈልግ እንደው ብናስርና አማኑኤል ብንወስድ ወደ ጸበል ምናምን ብንወስድ ከእግዚአብሔር እናገኛለን። ይሄን እብደትን ስትድነው እኛ እግዚአብሔርን ታመሰግናለህ። ያንን ወደ ራስ ስትመለስ የማዲያም ቅመም
ለካ ስማቸውን አጥፍቼው ነበር ይቅርታ ብለህ ያንን ጊዜ ራስ ስታቀኝ አንተ ታመሰግናለህ። እንደው ማለት ኤፍሬም ይሄ ልጅ ወደ አማኑኤል ውሰዱ። እናንተን ብቻ እያስቸገረ አይደለም ወደኛም ወጥቷልና ይሄን ዋጋው መስጠት ነው ከምር ማለት ነው። እንደዚህ አይነት ወንድ ነበረ በቃ እንዴ ማለት መጨፍጨፍ ነው ከምሬ ነው። እግዚአብሔር ቅር በለኝና ማለት ነው። እናንተ አዲንችና የማደም ቅመም አላለም ሱሪን ቀይርሽ መጀመሪያ ፓንትን ቀይር አንተ ዘቅን ቀይር ሄድና ዝቅ ብለህ ራስህ ነው ይሄ ራሱ የሰው ሱሪ ነው ለብሰ የመጣ ራስ የለህምና እስቲ ማለት ለራስህ ቀያየርበት ምተኛበትን ቦታ ነው ወቀሽ እንዲህ ስታይ ሰው ትመስላለህ። እንዴት አንጀቴን እንዳሳረረ ለአንዷ ለማዲያም ቅመም መቼ ተቸገረች መቼ ተራብኩ አለችው። የተራበ ስንት ነገር አለ። ለምን አሰጥም ወጣ እኔ እንደዚህ አይነቶች ወንዶች ናቸው ሽልጥሎጥ የበዛችሁብን እኮ ኢትዮጵያ ላይ እንደዚህ አይነቶች ነገር ወደ ጫካ ወስዳችሁ ለምን እረኛን እንትን አታስጠብቁም? ከምር ይሄ ከፍት የሆነን በቃ ኢትዮጵያ ውስጥ ሞልቷል ማለት ነው። አናቱ የደነዘዘ ማለት ነው። ምንም መንቀሳቀስ የማይችለው ሲያስታስጣሉ እንደዚህ ስታዩ ሰው ትመስላላችሁ። እንዴት እንዲያሳረነኝ ከምር ኧረ በስመ አብ ይቅር በሉኝ ብቻ።